ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ተፈውሰሃል ድነሃል ተብሎ ወር እንኳን ሳይሞላው ህይወቱ ያለፈ ገቡበት ሀገር ራሷ ሴቷ እንዲህ ከስነ ምግባር የወጣ ነገር ስታረግ መመልከት ዝሙት ሲቸረችር የሚኖር ሰውዬ ይሄንን ግልሙትና ሲቸረችር የሚል ሰውዬ በጻድቅ ስም ተቀብለህ ታመጣና ቴዲ አፍሮ ጋር ስትደርስ ኃጢአት ነው። ብቻ በፌስታል ለመያዝ እንዲመቸው በምታዩት መልኩ ከቆራረጠ በኋላ አይ ቴዲ አፍሮ የሥራ ሊስት እያመጣ ታነፋርቃቸዋል አይደል? ኧረ ትችላለህ። መንግስታችን ወርዱ ጋሾት መደመር በማለት ያምናል። ታሸተና ማንታው እነ አርቲስት ራይት ፍቅሬን ጭምር ገደል ይዞ የገባው ዳንኤል ዛሬ በሶስት ጠበቃ ፍርድ ቤት ቀርቦ ነበር። በቁራው እንደምትሉት እንዳማረ ሀገር ለሞተችባቸው የህሊና ጸሎት እናድርግ። ቴዲ አፍሮ ላይ የምናካሄደው ምርመራም ሆነ የቀረበ ጥቆማ የለም ሲል ፌዴራል ፖሊስ አስታወቀ። ከኦሮሚያ ፖሊስ ውስጥ በጣም ጨካኝ የነበሩ በጣም ሰው ሲገሉ የነበሩት ዛሬ ፕሮሞት ሆነው ኮሚሽነር ሆነዋል። ኮማንደር አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። የኢትዮጵያ መንግስት መምራት አልቻለም። ሰዎች እኮ አሉ መግረፍና ማሰር ነው ያልቻል ነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረኮ። ስለ ቅድስት ሥላሴ የጎተራ 44ቱ ጸበል ፈለገ ዮርዳኖስ ቅድስት ሥላሴና ቅድስት አርሴማ ቤተክርስቲያን ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዶግማና አስተምሮ ውጪ የሆኑ ስራዎችን በመስራታቸው ከማንኛውም መንፈሳዊ አገልግሎት መታገዳቸው ነው የተነገረው። በርካታ የእስልምና እምነት ተከታዮች ድምፅ ሁኑን እያሉ ይገኛሉ። የሃይማኖት አባቶችም ቆፍጠን ብለው እንደ አቡነ ጴጥሮስ ጀግና ሆነው ለእውነት መሞት መቻል አለባቸው። ይሄ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው የተፈጠረው ብላችሁ ለምትጠይቁኝም ክልተ እምኔ ብዝባኔ ሓደ እምኔ ልበይ ካኡ ወዲቄ አሁኑ ዘመን የሰው ልጅ በሰው ልጅ ላይ እያደረገ ያለው አውሬ እያደረገ አይደለም። የገዛ አክስቱን ተቆጣሽኝ በሚል አንቆ ከገደላት በኋላ እጅግሯን አንገቷን ብቻ በፌስታል ለመያዝ እንዲመቸው በምታዩት መልኩ ከቆራረጠ በኋላ በተለያዩ ቦታዎች ላይ አስክሬኗን በፌስታል መጣል ችሏል። ይህ አሰቃቂ ድርጊትም በአዲስ አበባ ለሚኩራ ክፍለ ከተማ በወረዳ 6 ተፈጽሟል። ሟች ወርቅነሽ ኃይሌ የ36 ዓመት ጎልማሳ በጉምሩክ ስራ ተሰማርታ እንዲሁም ይህ ወንጀል የፈጸመው የወንድሟ ልጅ ከገጠር መጥቶ የቀን ስራ እንዲሰራ ማድረጓም ተረጋግጧል። የአዲስ አበባ ፖሊስ ወንጀለኛውን ለፍርድ በማቅረብም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታ ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ሰጥቶበታል። የሮማ ከና ዋን ዳሊናማ በየኬኛ ኬሰቲ ወሊራንጋ ሀጅሩ ይሄንን ትውልድ አይራሩላችሁም። እግዚአብሔር ሳይናገራቸው ተናገረኝ ብለው በድፍረት ይናገራሉ። ለዚህም ማሳያው የወጣት አቤል ታሪክ ነው። ተፈውሰሃል ድነሃል ተብሎ ወር እንኳን ሳይሞላው ህይወቱ ያለፈ አሳዛኝ ወጣት። እስኪ ይህንን ቪዲዮ እንከታተል። ልቡን ልቀይረው። ትቦ ይቀየር። ከዚህ በኋላ ትቦ ይከፈታል። ምን ይከፈታል? ትቦ ይከፈታል። ይከፈታ የምትሉ እጃችሁ ትመሰክራለህ። ለሐኪም የሚወጣ መስዋዕት ያብቃ። እንዴት ነው ሲያም ጭንቅላቴ ነው ያፍ እዚህ ጋር መጥቶ ዝግት ያደርጋል። ሳምባህ ላይ በኢየሱስ ክርስቶስም ዛሬ ክርስቶስን ደም ዛሬ በኢየሱስ ደም በጌታ በኢየሱስ ደም ይሄው ዛሬ አነሳ ነው። ትመሰክራለህ። ጌታ እንዲላ እናትም አባትም ሆኜ ዛሬ ታደጋለሁ። ይሄንን ቪዲዮ እንግዲህ ያገኘሁት ያው ከላይ እንደምታዩት ንቃ የተባለ ወንድማችን ነው። ንቃ እንግዲህ ራሱ የፕሮቴስታንት እምነት ተከታይ ነው። ከሱ ላይ ነው ይሄን ቪዲዮ ያገኘሁት። በጣም በሚያሳዝን ሁኔታ ይሄ ልጅ ከአንድ ወር በኋላ ሞቷል። ነገር ግን ይሄ ወሮ በላ አረመኔ ጨካኝ ነብይ ከዚህ የልብ ህመም እታደጋለሁ ብሎኛል ብሎ ጌታ ኢየሱስ ብሎኛል ብሎ ማለት ምን እንደቀባው አይታወቅም። የኑግ ዘይት ይሁን
የሚያረጋው ዘይት ይሁን የኢየሱስ ክርስቶስ ደም ነው ብሎ ቀብቶታል። ግን ይሄ ልጅ አንድ ወር እንኳን የመቆየት አቅም አልነበረው። ገና በወጣትነቱ እድናለሁ እግዚአብሔር ያድነኛል ብሎ መጥቶ ህይወቱን አጥቷል። የሰው ልጅ በአንድም በሌላም ሊሞት ይችላል። ነገር ግን የሚያሳዝነው በእንዳንተ አይነት ወሮ በላ ነብይ ጅብ አጋሰስ በሆንክ ሰው ይሄ ልጅ እድናለሁ ብሎ መድኃኒቱን መጣሉ፣ ሕክምናውን ማቋረጡ፣ ታድነኛለህ ብሎ ምክንያቱም የጠራኸው እሱ የሚያውቀው የናዝሬቱን ኢየሱስ ስለሆነ ማለት ነው። አታለልከው፣ አጭበረበርከው፣ ትቦን እከፍታለሁ ብለህ ትቦን ዘጋው። ደሞ አታፍርም፣ መተህ ትመሰክራለህ ድና አልከው። እሱ ግን በእግዚአብሔር አፍ ፊት ይመሰክርብሃል አይቀርም። እኔ በጣም ማዝነውና እምናደደው እኮ እዛ ቁጭ ብላችሁ አሜን የምትሉ ሰዎች፣ አረ ከዚህ መንፈስ ማን ነው የሚታደጋችሁ? ቁጭ ብላችሁ አሜን ትላላችሁ እንዴ? ማን ነው ምንድነው ብላችሁ አታገናዝቡም እንዴ? ግድ የለም ኦርቶዶክስ አትሁኑ፣ ግድ የለም ወደኛ አትምጡ። ነገር ግን የማንም መጫወቻ አትሁኑ። ገንዘባችሁን ተበልታችሁ፣ ህይወታችሁ ተበላሽቶ፣ ትዳራችሁ ተበጥብጦ፣ ልጆቻችሁን በትናችሁ እንዲህ አይነት የጅላጅል መንፈስ ውስጥ ግን ለምን ትገኛላችሁ? በጴንጤ ካባ ውስጥ በሐሰተኛው ኢየሱስ ውስጥ ተደብቀው እንዲህ ገንዘባችሁን ጨርሰው ህይወታችሁ ሲጠፋ ነው የምትጠብቁት? መቼ ነው ከዛ የጨለማ ህይወት ውስጥ የምትወጡት? አረ ግዴላችሁ፣ ከዚህ የጨለማ ህይወት ውጡ። ክርስቶስ ኢየሱስ ከሌለበት ከዚህ አስከፊ ህይወት ውጡ። ኢየሱስ ብለው በስሙ ይጠራሉ እንጂ ኃይሉም ክብሩም የሌለበት አዳራሽ ውስጥ ነው ያላችሁት። እግዚአብሔር ክንድ ብቻ ነው። ጸሎቴ ይሄ ነው። ዝሙት ሲቸረችር የሚኖር ሰውዬ ይሄንን ግልሙትና ሲቸረችር የሚል ሰውዬ በጻድቅ ስም ተቀብለህ ታመጣና ቴዲ አፍሮ ጋር ስትደርስ ዘፈን ኃጢአት ነው እንዳለ ደግሞ ሙዚቃ የሚያቀናብሩት በሙሉ ደግሞ ጴንጤዎች ናቸው። እነሱ የኢየሱስ ናቸው። ከዛ ዘፋኝ ሲመጣ ሰርተው ይበላሉ። እነ ካሙዙ እነማነማ ዘፈን ያቀናብራል፣ ግን በኢየሱስ ስም ይላል። ከዛ ዜማ ያርማል። ጡትሽ ጋር እኮ ያልከውን ትንሽ ወደዚህ ወደ ደረትሽ ውሰጂው፣ እንደዛ ካልሆነ አይመታም ትልና ከዛ ስትበለጽግ ዘፈን እኮ ኃጢአት ነው ትለኛለህ። እንደ ጎርሳ የመንግስት ሰዎችን እዛ አስቀምጠህ እያደረግ ቴዲ አፍሮ ሲባል ዘፈን ኃጢአት ነው ምናምን። ብዙ ሰዎች ቡና ቤት አላቸው፣ ብዙ ሰዎች ሆቴል አላቸው፣ ብዙ ሰዎች ፔኒሲዮን አላቸው፣ ፓስተሮች ፔኒሲዮን አላቸው። ፔኒሲዮን ውስጥ የሚሰራው ምንድነው የተባለ ነው የታወቀ ነው። ፔኒሲዮን ዳማ መጫወቻ አይደለም። ፔኒሲዮን የጸሎት የሆነው በእነሱ ነው። ፔኒሲዮን ውስጥ የሚሰራው የታወቀ ነው። ፔኒሲዮን ውስጥ በየሳጥኑ ውስጥ ኮንዶም የሚቀመጠው መቼም ውሃ ጠፍቶ ውሃ ሊያጠራቅሙበት አይደለም። ፓስተሩ ፔኒሲዮን አለው፣ ሼኩ ፔኒሲዮን አለው፣ ምኑ ፔኒሲዮን አለው። እና ፔኒሲዮን ያለው ሰውዬ ያንን ገንዘብ ሰብስቦ አምጥቶ ፔኒሲዮን ውስጥ የሚገቡት ባለትዳሮች ይመጣሉ፣ ተሰራርቀው ይመጣሉ፣ ልጃገረዶች ይደፈሩበታል፣ ማንም ይርመጠመጥበታል። ያንን ገንዘብ ሰብስቦ ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። አይ ቴዲ አፍሮ የስራን ይስጥ። እያመጣ ታነፋርቃቸዋለህ አይደል? ኧረ ትችላለህ። ያነፋርቃቸዋል እየመጣ ጀለስ ሬድዋን ሰላም ነሽ? ሁሉ ነገር አማን ነው? እንዴት ነው? ስካሩ ወረደልህ? ሰክረ ባናት ተተክለ ተሰንጥቀ መጠ ፖል ገሽቶ ነው ምናምን ነገር ትላለህ አይደል? የዳን ገንዘብ እየበላ በጣም አሳከኝና ከገረሙኝ ነገር ስለ ቴዲ አፍሮ ማልቀስ አልቃሾች ምናምን እያልክ ማለት ጀመርክና ሁላችሁም ማልቀስ ጀመራችሁ። ቴዲ ምን ያህል ተጽዕኖ እንደፈጠረባችሁ የምታውቁት የህዝቡን ድምፅ ነው የተናገረው። አንተ ከመጣው ከሄደው ጋር አሸርግደ ነው የምትኖረው። ከመጣው ከሄደው ጋር እንዳሸረገድክ፣ እንዳሽቋለጥክ፣ እንዳሽቃበጥክ እማናቅ ኢትዮጵያ አለን እንዴ? አንተ አይደል እንደ ሐሰን መወሰዱ ምን ችግር አለው ቢወስዱት ብለህ ስትናገር የነበረው በአደባባይ? ሐሰን ምንም አያደርግልንም ያልከው አንተ አይደል እንዴ? አንተ ሌባ